ትርሲትና መክሊት ተገናኙ። እንግዲህ የክሩቤ እቅድ ተሳካለት። አቶ ግርማ ከእስር ቤት በአቃቢ ሕግ ገንዘብ መጠን በመስጠት እንግዲህ ከእስር ቤት ወጥተዋል። ከእስር ቤት የሚወጣታቸው ምክንያት ወይዘሮ ዝናሽን በጣም አስደንግጧታል። አሁን ያቀዱትና ያሰቡት ለአምሮትና አባቷም ተገናኙ። ከዚህም በኋላ ዶክሜንቱን ክሩቤ እጅ እንዳለ ስላወቁ ዶክሜንቱን ከእሱ እጅ መርቅቀው ፈልቅቀው ለመውሰድ እቅድ አቅደዋል። መክሊት እንግዲህ ከዚህ በፊት እንዳየነው የትርሲት የእናቷ ልጅ የአባቷ ልጅ ስትሆን እናቷን በቅርብ ጊዜ በከባድ ሕመም ታማ እንደሞተችባት እና እህቷን ፈልጋ ከእህቷ ጋር አንድ እንድትሆን የሚያደርጋትን ስትጥር ነበር ከክሩቤ ያገናኛል። ክሩቤም እንኳን ደስ አለሽ ትርሲቴ እንደ አምሮቴ አይነት ሳትሆን እንደ ላምሮት ያለች ሳትሆን ለአንቺ የምታስብልሽና የምትሆንሽን ከጎንሽ እህትሽን አምጥቼልሻለሁ። ሁለት ደስታ ነው የተበሰርሽው በማለት ይነግራታል። ይኸውም እንግዲህ አንድ የዓይንሽ ሕክምና መገለጥና ሁለተኛ ደግሞ እውነተኛዋንና ታማኟን እህትሽን ማግኘት በማለት ሲያስደስታት በጣም ነበር የተደሰተችው። በዚህ እቅድ ላይ እያሉ እንግዲህ አቶ ግርማ ከእስር ቤት መፈታታቸውን ክሩቤ ሲሰማ በጣም ነበር የደነገጠው። ይህንም የሚነግረው ጆን ነው። ጆን እንግዲህ አሁን የአባቱን ቅንትን በቀል ለመበቀል እና ዙፋኑን እንግዲህ ክሩቤን ሳይወስደው የክሩቤን ዙፋንን የተቀብዬ ክሩቤን ደግሞ ማስወገድ አለብኝ፣ አቶ ግርማን ንብረታቸውን መቀማት አለብኝ እያለ እንግዲህ ለአምሮት ፍቅረኛ ነኝ ብሎ የገባው ጉድ ሊሰራቸውም ተነስቷል። ክሩቤን ግን በፍጹም ሊያሸንፈው አይችልም። ምክንያቱም ክሩቤ ሁሉን ነገር ጠንቅቆ አርቆ የሚያስብ ነውና። ግን በሰዓቱ ደውሎ አቶ ግርማ እኮ ተፈታ ሲለው በጣም ደንግጦ ከመክሊት ጋር ቁጭ ብሎ እያወራ እያለ ነበር የስልክ ጥሪው የደረሰው። መክሊትንም አይዞሽ፣ እዚህ ቤት ለትንሽ ጊዜ ነው ሰራተኛ መስለሽ የምትቀመጪው እንጂ እህትሽ ጋራ እህትነታችሁ ይታወጅላችኋል። ለጊዜው ግን ተጠንቀቂ ከላምሮት በማለት ነበረ የነገራት። ላምሮትም ክፍሏን እንድትለቅላት ተነግራ ስትጠይቅ ለሰራተኛ ነው ወይ ክፍሌን የምለቀው? አልለቅም ካለች በኋላ እንደውም ከትርሲት ክፍልን ይገባል በማለት ይህንን አቅዳ ክፍሏን ለመክሊት ለቃላት ነበረ። ሆኖም አባቷ ከእስር ቤት ተፈቶ ሲመጣ ምኝታ ቤቷን ድረስ አስለቅቃ ለሰራተኛ እንደሰጠችባት ለአባቷ አቶ ግርማ ስትናገር ሰምተናል። በዚህም ምክንያት አቶ ግርማ ዝም በይ፣ አሁን ገብተን ዝናሽን ማስደንገጥ የለብንም፣ ነገሮችን በይቅርታ ያለፍን መስለን መግባት አለብን። ከዛ በኋላ ቀስ በቀስ ዶክሜንቱ ከክሩቤ መሆኑን ስላወቅኩኝ ከክሩቤ እንደምንም እናገኘዋለን በማለት ይመካከራሉ። ቢያሁን ይህንድና ዱብ ዳውን እንንገራቸው ወደ ቤት በማለት ይመካከራሉ። ከዛ በፊት ጆንስ ደውሎ የአቶ ግርማ መፈታት ሲነግረው እንዴት ተፈታ ሲል ጠየቀው። እናንተ የማታውቁት ስውር ገቢ አለው አቶ ግርማ ሲለው በምን አይነት ሲለው ምን አይነት እንኳን እንደሆነ ማወቅ አልችልም፣ ግን ለአቃቢው ገንዘብ ሰጥቶ ጠቀም ያለ ገንዘብ ሰጥቶ ነው የወጣው በማለት እንዴ እሱ ከዛ ውስጥ ሆኖ እንዴት ለአቃቢው ገንዘብ ሊሰጥ ቻለ በማለትም ጠይቆት ነበር። አይ ገንዘቡን አስፈርመውት ከዛ ወጥቶ የማይሰጥ ከሆነ ግን በሕይወቱ መፍረድ እንደሆነ ተነግሮት ከዛስ በኋላ ሲወጣ እኔ እንዲሰጥ ተደርጌ እኔ ነኝ የከፈልኩት ሲል ጆን ይነግረዋል። እሺ አሁን ሴት ነው አቶ ግርማ ያለው በማለት ስጠይቀው እኔ ቤት አለው። እንዴት አንተ ቤት ሊሆን ይችላል በማለት አፈጠጠበት። አይ መምጣታቸው አይቀርም፣ ለጊዜው ከላምሮት ጋር ተገናኝተው እቅድ ለማቀድ ስላሰቡ ነው በማለት ይነግረዋል። ሰላም ወደ ቻናላችን ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትርሲት ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ዶክሜንቱን አቶ ግርማ ከክሩቤ ለመውሰድ እቅድ አቅደዋል። ወይዘሮ ዝናሽም አቶ ግርማ ተፈቶ መጣ ሲባሉ እኔ እጄን ያዙኝ እብድ ልሁን ነበር ያሉት። ምክንያቱም እንዴት ነው ላቃ እንደ አንድ ጊዜ እንኳን ለፍርድ ሳይቀርብ ከፍቼ የሚደርሰው በማለት እኔ ቶሎ ብዬ አደጋ ላይ ሳልደርስ ፖሊስ ማመልከት አለብኝ በማለት ለክሩቤ ትነግረዋለች። ክሩቤም አሁን ከአንቺና ከኔ የሚፈልገው አንድ ትልቅ ነገር አለ፣ እሱም ካርታውን ነው። ስለዚህ ካርታውን ደግሞ ለእኔ ስጭኝና እኔ አርቄ መደበቅ አለብኝ ሲል እንግዳውስ ከአንተ ሌላ ማምነው የለኝም፣ ይህንን ካርታ አደራህን ደብቀህ አስቀምጥልኝ በማለት ሲሰጥ ወይዘሮ ላምሮት ተደብቃ ትሰማ ነበር። ሰራተኛነት መስላ የገባችው መክሊን ደግሞ ከኋላ የምግብ ሳህን ይዛ ስታያት በእጇ አመልክታ ተመለሽ በማለት ነበር የነገረቻት። ከዛም አሁን ከእሱ መሆኑን ተገንዝባለች ካርታው ያለው። ከዛም በኋላ
ከዛም በኋላ ካርታውን ይዞ አመደራህን ጥሩ ቦታ ላይ አስቀምጥልኝ እያለች ወይዘሮ ዝናሽ እየሰጠችው በር ላይ እየተነጋገሩ እያሉ ድንገት ለአምሮትና አባቱ አቶ ግርማ ዘው ብለው በሩ ላይ ይገባሉ። ቢሆንም ግን ካርታውን በሆዱ ጀርባ ላይ አድርጎ ስለነበረ አላዩትም። ግን ምን አደናገጠች በማለት ነበረ የደነገጡት። ከገቡም በኋላ ቀዝቀዝ ብለው አቶ ግርማ ቁጣቸውን ተቆጣጥረው እንግዲህ ዝናሽን ለማቅረብና ረጋ ብሎ ለማረጋጋት ካልሆነ ፖሊስ አመልክታ ድጋሚ ታስይዘኛለች ብሎ ስለፈራ አይዞሽ ላለፈው ድርጊትሽ ይቅርታ አድርጌልሻለሁ በማለት ሲላት ግራ ተጋባት። እንዴት ነው አስይዤው አሳስሬው ይቅርታ ሊያደርግልኝ የሚገባው በማለት ውስጧን መጠየቅ ጀምራ ነበረ። ግን አልተዋጠላትም። ለክሩቤም ስትናገር አይ አቶ ግርማ በዚህ አይነት መንገድ ቀስ ብሎ ከኛ ተጠጋ ማለት የሆነ ተንኮል እንዳሰበ ልትረጂ ይገባሻል በማለት ለወይዘሮ ዝናሽ ነገራት። ጆንም እንግዲህ በቃ አለቀለት፣ ከዚህ በኋላ ዙፋኑን የሚይዘው እኔ ነኝ፣ ክሩቤን አስወግጄ ዙፋኑን ይዤ የወንድሜን በቀል እበቀላለሁ ይላል። እንግዲህ የወንድሙ በአቶ ግርማ የደረሰበትን ታሪክ ባናቅም በበቀል እንደገባ እንጂ የአምሮትን አፍቅሮ እንዳልገባ ጊዜ ላይ ገልጿል። አሁን እሳቸውም ጀግናዬ፣ እኔ ጀግና፣ አንተ ጎበዝ ነህ እያሉ ጆንን እያመሰገኑት ይገኛሉ። እስኪ ግን አንድ ጥያቄ ልጠይቅህ። እንዴት ነው ክሩቤን እኛ ልናግተው የነበረበትን ቦታ ዝናሽ ልታቅ የቻለችው? በምን ምክንያት ነው? ይህንን ነገር ልታጣራልኝ ይገባል በማለት ይነግራቸዋል። እሱም እሺ በማለት ይላል። አሁን በአሁኑ ሰዓት አቶ ግርማ ጆንን እንደ ትልቅ ነገር ኩራት አድርገው እየተንከባከቡት ይገኛሉ። ሆኖም እሱ ግን በቀሉን እያጠናከረ ከእሳቸው ያለውን ነገር ሁሉ ለመውሰድና በቀሉን ለመበቀል እቅድ ይዟል። ክሩቤ ግን በፍጹም እያንዳንዳቸውን እቅዳቸውን እያወቀ እየመጣባቸው ነው። አምሮትም ወደ መክሊት ወደ ተኛችበት ክፍል በጣም ታንኳኳባታለች። እሷን ብንን ብላ ስትነሳ አንቺ እስከዚህ ሰዓት እንዴት ተኛች ታረፍቻለሽ? ቁርስ ሳታዘጋጅልኝ በማለት ትጮህባታለች። ይቅርታ እንቅልፍ ጥሎኝ ነው አሁን አዘጋጅልሻለሁ ብትላትም በጣም ከፍና ዝቅ በማለት ትናገራታለች። አሁን ደግሞ አባቴ መጥቶልሻል ታያለሽ፣ አሁን ትንሽ ቆይቶ ይመጣልሻል በማለት ነግራት ሄደች። እንደተባለውም አልቀረ አቶ ግርማ ወደ መክሊት ሄደው መክሊት ጋር ሂደው ቢላዋ በማንሳት በቢላዋ በማስፈራራት አንቺ የዚህ ቤት ሰራተኛ ሆነሽ ነው የመጣሽው በማለት ይጠይቋታል። እሷም አዎ ስትላቸው ነገርኩሽ፣ አየሁ አላየሁም የሚባል ነገር ብቻ ነው ከአንቺ የምጠብቀው፣ እያንዳንዱ በዚህ ቤት ውስጥ የሚፈጸመውን ድርጊት እንድትነግሪኝም እፈልጋለሁ ሲሉ ነገሯት። የትርሲት እህት መሆኗን ያላወቁ ከዛም ይህንን ያየች ወይዘሮ ዝናሽ አቶ ግርማ ሲወጡ ደግሞ ተከታትላ ሂዳ አስጨነቀሽ? ምን አደረገሽ? አይዞሽ ለትንሽ ጊዜ ነው እንደ ሰራተኛ ሆነሽ የምትቀጥዩ ነገሩ ሁሉ ነገር እስከሚወጣ ነው በማለት ወይኔ እህቴ እንዴት አድርጋ ሁሉ ነገር ተወጣጣ ችግሩን ሁላ የቻለችው ትርሲት እህቴ በማለት በትርሲት ባሳለፈችው ህይወት በጣም አዘነችላት መክሊት። ከዛም አንቱ እያልሽ ባትጠሪኝ ደስ ይለኛል፣ አንቺ እያልሽ ጥሪኝ አለቻት። እሺ ለእኔ እኮ እናትሽ ነኝ ከእንግዲህ ወዲያ፣ የትርሲት እናት ማለት ለምላንችም እናትሽ ናት በማለት ስትላት፣ አይ ለአምሮትስ በማለት ስትጠቅስላት፣ አዎ እሱስ ልክ ነሽ፣ ለአምሮት እንዳትነቃብን ያክል ደግሞ እሷ ፊት ስኮኝ አንቱ ብትኝም ችግር የለም በማለት ታግባባታለች። በዚህም ምክንያት እንግዲህ አቶ ግርማ ደግሞ መክሊትን እንደ ሰራተኛ ነበር ያዩት። ይህ ቤት እኮ የእኛ መሆን አለበት አላት ለላምሮት። የቱ? ይሄ የተከራየችውን ቤት እኛ እንገዛዋለን፣ ያ ደግሞ የእነሱ ቤት ነው መባል ስለማይቀር ይሄ ደግሞ የእኛ ነው ተብሎ በገንዘባችን አዙረን ይህንኛውን ቤት አንቺና እኔ በራሳችን እናዞራለን በማለት ለአምሮት ነገራት። እስካሁን ደግሞ ላሳለፍሽው ችግር ልጄ አይዞሽ፣ እናትሽ እንደምትጎዳሽ እንደምታሰቃይሽ አውቃለሁ በማለት ሲላት፣ አዎ በጣም ጎርታኝ በጣም አሰቃይታኛለች በማለት ይናገራል። አቶ ግርማ ጆንን አገኙና የኔ ጎረምሳ አሁንማ ማንነትህን አሳወከኝ፣ ጎበዝ ነህ። አዎ አሁንም ቢሆን አድርግ የምትሉኝን ነገር ልፈጽመ ቃል እገባለታለሁ በማለት አሁንም ማስመሰከርክ እኮ አሉት። አጅሬውም ደግሞ እየሰራላቸው ይገኛል። እሺ አሁን ደግሞ ሁለት ከበድ ያሉ ነገሮች ልሰጥህ ቃል ልትገባልኝ ነው በማለት ይነግሩታል። ታዛዥ ነኝ ያሉኝን አደርጋለዋል። እንግዳውማ አንተና እኔ ክሩቤን አግተን ያስቀመጥንበትን ቦታ እንዴት አውቃው ዝናሽ ሰተት ብላ እንደመጣች እንድታጣራልኝ ይፈልጋለሁ ሲሉት አይኑ ፍጥጥ አለና ደነገጠና ጆን ምን አለ?
ምን አስደነገጠ ብለው ጠሩታ። ይህን ነገር ከባድ ነው ብዬ ነው ጆንዬ። ታዲያ ይህን ከበድ ያለውን ነገር እንድትሰራልኝ አይደለም እንዴ? እሞክራለሁ እንድትለኝ አልፈልግም። አትደናገጥ። ምን ነው ተደናገጥክ? በማለት አይናቸውን አፈጠጡበት። እሺ አደርገዋለሁ በማለት ሲላቸው፣ ሁለተኛው ደግሞ ስለ ክሩቤ እንድታጣራልኝ ይፈልጋለሁ። ስለ ክሩቤ ማን ነው? የት ነው? ምንድን ነው አሁን የሚሰራው? ከማን ጋርስ ነው የሚኖረው? የሚለውን ነገር አጣራልኝ በማለት ይነግሩታል። ዶክመንቱን ደግሞ የት ያስቀምጠዋል ብለህ የምታስብበትን ነገር በሙሉ አውጣተህ እንዲታመጣልኝ እና እንዲታቅ አድርግ በማለት ሲሉት እሺ ይላል። እንግዲህ ክሩቤ ቀጥ ብሎ ወደ ቤት ሄዶ እንዴት ነው ማዘር አዲስ ነገር አለ ወይ በማለት ሲጠይቃቸው፣ እኔ ቤት ግርማ ተፈቶ መጥቶ ቤቱን ድብልቅልቅ ያደርገዋል ብዬ ሳስብ እሱ ግን ምንም ይቅርታ አድርጌልሻለሁ አለኝ ብላ ስትነግረው፣ አይ አንቺ ይህ ማዘናጊያ ነው በማለት ነበር ክሩቤም ነገራት። ይህን ነገር ሳይቀድመን እኛ መቅደም አለብን በማለት ይነግራታል። ምክንያቱም አሁን አለሳልሶ ገብቶ እኛን ጉድ ሊሰራን ስለሆነ ከእሱ ቀድመን መገኘት አለብን በማለት ያስጠነቀቃት እና አንቺና እኔ ጋር የሚፈልገው የቤት ካርታውን እንደሆነ ጠንቅቀን እናውቃለን። ታዲያ አለች ይህን የቤት ካርታንን የሰጠሽኝ መደበቅ አለብኝ በማለት ክሩቤ የቤቱን ካርታ እንግዲህ ተቀብሎ አሁን በራሱ አደራህን እንደው ማንም ሊያገኘው እንደማይችል እርግጠኛ ሆነህ አስቀምጠው፣ እኔ ካንተ ሌላ እማምነው የለኝም ስትል ቃል አስገብታ ካርታውን ሰጠችው። ለአምሮት ተደብቃ ከክሩቤ ላይ እንዳለ ዶክሜንቱ ሰማች። ይህንንም ቀጥ ብላ ለአቶ ግርማ ደውላ ነገረች። አቶ ግርማ ግን ክሩቤን ያስቀመጠበትን ቦታ ጆን እንዲያጣራላቸው ተናግረዋል። ጆን በእርግጥ ከክሩቤ ያጣራው ለራሱ እንጂ የሚያደርግ ለአቶ ግርማ አይሰጣቸውም። ምክንያቱም አቶ ግርማን ጋር በቀልን ለመበቀል ዝግጁ ሆኖ ተነስቷል። የወንድሜን በቀል ይላል። ስለዚህ አቶ ግርማ ያመኑት ጆን ግን በቢላዋ ሊያርዳቸው እንደመጣ ያመለክታል። ቻናሉን እንግዲህ ሰብስክራይብ እያደረጉ ላይክ፣ ሸር እያደረጉ ይጠብቁን።